በጣም ልትወዱኝ ትችላላችሁ፣ ልትሞቱልኝ አትችሉም። ልትሞቱልኝ ትችላላችሁ፣ አታድኑኝም ብትሞቱልኝ። ኢየሱስ ሊሞትልኝም ሊያድነኝም ችሏል። ማን ይሞትለት ሲባል እኔ ልሞትለት አለ። ኢየሱስ መስቀል ላይ ሲሞት ያደረገው ይሄንን ነው። ማለፍ የማይቻለውን ሰማይ ከፈተው፣ መግባት የማይቻልበት ዘላለማዊ መንግስት አስገባን፣ መቆም የማይቻልበት የአባቱ ክብር ፊት አቆመን። የክርስቶስ የመስቀል ሞት የሰራው ይሄንን ነው። ሌላ ነገር አይደለም ያደረገልን። አንችልም፣ መግባት አይቻልም፣ አትመጡም ብሎናል አብ። ተጸጽቻለሁ ሰው በመፍጠሬ ብሏል። መንፈሴን በሰው ላይ አላኖርም ለዘላለም ብሏል። ኢየሱስ ይሄንን ነው የቀየረው። ለዘላለም መንፈስ አይኖርም ያለ አብ በእናንተ ውስጥ መንፈሴ ለዘላለም ይኖራል አለ። ኢየሱስን አይቶ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነዋ። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስ አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። እንዲህም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ ምስኪኖች ነን፣ የምናሳዝነን ይላል። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ሞት በአንድ ሰው በኩል እንደመጣ የሙታንም ትንሣኤ በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ እንደዚሁ ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑት። በጣም በትህትና አጠገባችሁ እርሱ ኢየሱስ ተነስቷል ብሉት። በደንብ ደግማችሁ ንገሩት። እንደገና ንገሩት። ላላላችሁ ሰው ድገሙና ንገሩት። ኢየሱስ ተነስቷል። ክብር ለኢየሱስ ይሁን። ምንም በቃ ማብራራው ነገር አይደለም። ይሄ ጌታችን ኢየሱስ ክርስቶስ ከሞት ተነስቷል። በቃ ኢየሱስ ተነስቷል። ሰሞኑን ይመጣል። ምናልባት ዛሬ ቢመጣ በቃ እዚህ ቤት ልብሳችን ነው የሚቀረው። ጥርግ ብለን ነው የምንሄደው። ምንም በቃ ዛሬ ምናልባት እንግዲህ በጌታ ያልሆነም ካለ በአንድ አጠገቡ ባለ አማኝ መቃኑ ላይ እኮ ደም የቀባ ግብፃዊ ሁሉ እኮ ነው ያመለጠው። ክብር ለኢየሱስ ይሁን። እና በጣም ልዩ የሆነ የጌታ መገኘት በመካከላችን አለ። ሌላ ወሬ የለንም። ከዚህ የተሻለ ስለ ኢየሱስ መሞት፣ ስለ ኢየሱስ መቀበር፣ ስለ ኢየሱስ መነሳት የምናስብበት እድል የለንም። ታውቃላችሁ፣ ወቅት አንመርጥም። ይሄንን ለመስበክም ይሄን ለመዘመርም እዚህ ቤት ምንም ወቅት አንመርጥም። እንደ ክርስቲያንም ወቅት አንመርጥም። ሁልጊዜ ትምህርታችን፣ ስብከታችን፣ መዝሙራችን ኢየሱስ ሞተ ነው፣ ኢየሱስ ተቀበረ ነው፣ ኢየሱስ ተነስቷል ነው፣ ኢየሱስ ደግሞ በክብር ሄዷል፣ ድጋሚ እንደገና ከብሮ ይመለሳል። ይሄ እውነት ነው። ይሄ እውነት ከሆነ የኔና የናንተም ትንሣኤ ልክ እንደዚህ እውነት ነው። ወንድማችን ጳውሎስ አርጊው የሚያደርገው ይሄንን ነው። ኢየሱስ ከተነሳ አለ፣ አዎ የሙታን ትንሣኤ አለ። ኢየሱስ ከተነሳ እኛም እንነሳለን። ጮክ በሉና በቅርብ እነሳለሁ በሉ። ክብር ለኢየሱስ ይሁን። ስለዚህ አንነሳም የሚል ካለ ክርስቶስ አልተነሳም እያለ ነው። እኔ ከሞት ትንሣኤ የለም ካልኩኝ እግዚአብሔር ኢየሱስን አላስነሳውም እያልኩ ነው። በሌላ መንገድ ክርስቶስ ከተነሳ እርግጠኛ ሆኑ፣ እንደዚህ ዘምረን አንሞትም። ይሄ ጠብታው ነው፣ ይሄ ናሙናው ነው። በትንሣኤው አካል ይሄንን መሰቀሉን፣ መቀበሩን፣ መነሳቱን የምናወራለትን ኢየሱስን ፊት ለፊት እያየ ነው። በቅርብ አብረኑ ለዘላለም ልንነግስ ወደ ሰማያት እንነጠቃለን። ይህንን መሬት ለቀን እንሄዳለን። እንደዚህ ለመዘመርና በእርሱ ሞትና ትንሣኤ ሐሴት ለማድረግ ይሄ ሌሊት ካልበቃን የማይመሽበት ሀገር ደግሞ እንገባለን። የማይደክመው አካል እንለብሳለን። ወደ ቤት እንሂድ የማንልበት የማንመለስበት ከተማ እንሄዳለን። በቃ እዛ አይመሽም። ስለዚህ ነጋ መሻ አይባልም።
ክብር ለኢየሱስ ይሁን። ኢየሱስ ሆይ ልህ አንለውም። አጠገባችን ነው፣ ፊት ለፊታችን ነው፣ ውስጣችን ነው። ጎናችንም ውስጣችንም ብቻውን ያበራበታል። ይሄ ድንቅ የሆነ ዝማሬ ሰማያት ላይ በሰው ቋንቋ ሳይሆን በመላእክት ቋንቋ ሊብራራ በማይችል ክብር ፊት ይቀጥላል። ይሄ ክርስትና የሚጠናቀቀው በክርስቶስ ዳግም የክብር መገለጥ ነው። እንዲህ አይደለም የሚያልቀው ክርስትና። አሁን መንገድ ላይ ነን። በዚች ነው እንግዲህ እንደዚህ ሐሴት የምናረገው። ኢየሱስን መጽሐፍ ሲናገር አንደኛ ጴጥሮስ ምዕራፍ 1 ላይ ሳታዩት ትወዱታላችሁ ይላል። ያየዋል ለዚህ ውስጥ የለም እኮ፣ ግን እንዴት ነው የምትወዱት ኢየሱስ? እኔ ነፍስ አይቀርልኝም። እኔ ኢየሱስ ሲባል ነው ስስ ነገሬ ኢየሱስ ነው። እኔ ምንም ነገር ልችል እችላለሁ። እኔ ኢየሱስ ሲባል አልችልም በይ ነው ይመጣው። አልችልም፣ ያደክመኛል። በቃ ጠንካራ ነገሬ በሙሉ ዝልፍልፍ የሚለው ኢየሱስ ስል ነው። እንግዲህ ሳታዩት ነው እንደዚህ ሆናችሁት። ስናየው ምን እንደምንሆን ስናየው ነው የምናውቀው። አሁን እኔ ቮካብለሪ የለኝም። ክብር ለስሙ ይሁን። ኢየሱስ ስለ ኃጢአቴ ሞቷል። ልዘምርለት ይገባዋል። አንድ ሌሊት አይደለም፣ እድሜያችንን ሁሉ በፊቱ ክብራችንን ጥለን ተዝረክርከን ልናመልከው ይገባዋል። ድምጻችን፣ ጉልበታችን፣ አቅማችን አይደለም፣ እድሜያችን ይገባዋል። በጣም ወርቃማ ሲዝናችሁን ስጡት፣ ይውሰደው። እሱ በጣም በልጅነቱ ነው፣ በ33 ዓመቱ ነው መስቀል ላይ ሞተው። ሊኖር ሲል ነው ያሉት። ተነሳልን ስንል ነው ሞተ ያሉት። ጎልደን የሚባለው ነገር በሙሉ ነው ኢየሱስ ለኔ ሲል የከፈለው። እማይተው ክብር ነው የተወልኝ። ምን ተውለታለሁ? እድሜን በሰጠው ከስር አይደለም። ለኔ ለሱ እድሜ መስጠት ከቻልኩ ክብር ነው። እሱ ከኔ እድሜ ተወሶ መክበር ከቻለ ለኔ ክብር ነው። ስጡት። የቀራችሁ ምናልባት 10 ዓመት ከሆነ 50 ዓመት ከሆነ ስጡት። በዘላለም ይክሰናል። ሰማይ የሆነ አክሊል አትጠብቁ። መገኘት ውስጥ መግባት ክብር ነው። ከእርሱ ጋር ለመኖር መታደል ብቻ በቂ ነው። ኢየሱስ መስቀል ላይ ሲሞት ያደረገው ይሄንን ነው። ማለፍ የማይቻለውን ሰማይ ከፈተው። መግባት የማይቻልበት ዘላለማዊ መንግስት አስገባን። መቆም የማይቻልበት የአባቱ ክብር ፊት አቆመን። የክርስቶስ የመስቀል ሞት የሰራው ይሄንን ነው። ሌላ ነገር አይደለም ያደረገልን። አንችልም፣ መግባት አይቻልም። አትመጡም ብሎናል አብ። ተጸጽቻለሁ ሰው በመፍጠሬ ብሏል። መንፈሴን በሰው ላይ አላኖርም ለዘላለም ብሏል። ኢየሱስ ይሄንን ነው የቀየረው። ለዘላለም መንፈስ አይኖርም ያለ አብ በእናንተ ውስጥ መንፈሴ ለዘላለም ይኖራል አለ። ኢየሱስን አይቶ ተጸጽቻለሁ ያለ አብ ለዘላለም ከኔ ጋር ትኖራላችኋል። ኢየሱስ ይሄንን ያደረገልን። ማንም ሊያደርግልኝ አይችልም። በጣም ልትወዱኝ ትችላላችሁ፣ ልትሞቱልኝ አትችሉም። ልትሞቱልኝ ትችላላችሁ፣ አታድኑኝም ብትሞቱልኝ። ኢየሱስ ሊሞትልኝም ሊያድነኝም ችሏል። ማን ይሞትለት ሲባል እኔ ልሞትለት አለ። ልሞትለት የሚል ብዙ ላይኖር ይችላል፣ ግን ሰው ቢሞትልህም አያድንህም። ኢየሱስ ሊሞትልኝ ፈቃደኛ ነው፣ ሊያድነኝ ደግሞ ብቃት አለው። ስለዚህ የኔ አምልኮ ይገባዋል። ማንም አይገባውም፣ ኢየሱስ ብቻ ይገባዋል። የእናንተ ጉልበት ለማንም አይገባም። አትስጡ፣ ጉልበታችሁን እድሜ አትስጡ፣ አቅማችሁን አትጨርሱ። ለኢየሱስ ብቻ ስጡት። እኔ ሰማይ ይከፍለኛል ብዬ አይደለም የምሰጠው፣ ስለሚገባው ነው የምሰጠው። ያደረገው ይበቃዋል ሊወስድ። ሌላ ኤክስፔክት አላረግም። ያደረገው ከበቂ በላይ ነው የኔን ለመውሰድ። ይሄንንም ሰጠቸው በመለሰልኝ ጥቂት፣ እንደው ውለታውን ትንሽ። ኢየሱስ ጌታ ነው። ኢየሱስ ተነስቷል። ይሄን ብቻ ልነግራችሁ አይደለም፣ እንነሳለን። እኛም እንነሳለን። ምናልባት በጌታ ሆኖ ያንቀላፉ የምታውቋቸው ሰዎች ካሉ ደስ ይበላችሁ። ሰሞኑን ይነሳሉ። ሁሉ አይደለም እንለው እዚህ ቤት እነ ጳውሎስ ይወጣሉ ከመቃብር። ያንን ቀን ነው የሚጠብቁት። ለምንድን ነው የምትዘገዩት? ኧረ ቶሎ ቶሎ ስበኩ ይላሉ እነሱ። እዛ ውስጥ ሆነው አቆያችሁን ይላሉ። ኧረ 2000 ዓመት ሆነን ከገባን ይላሉ። ሰሞኑን ግን ይወጣሉ፣ እኛም እንሄዳለን። በመላእክት አለቃ ድምፅ ኢየሱስ ተመልሶ ሊመጣ በደጅ ነው፣ ተዘጋጅተዋል። መለከቱን ይዞ አንድ ብርቱ መልአክ በፀሐይና በመሬት መካከል ቆሟል የተባለው አይነት መልአክ፣ ግዙፍ መልአክ ብቅ ይላል። ያ መለከት ይነፋል። ይሄ የተዋረደው ሰውነታችን የእርሱን ክቡር ስጋ እስኪመስል ይለወጣል። ኢየሱስን ለመቀበል መሬት ለቃን ወደ ደመና እንነጠቃለን። ጳውሎስ እንደዚህ ያለ አንደ ተሰሎንቄ ምዕራፍ 4 ላይ እንዲሁም
ከጌታ ጋር ለዘላለም እንሆናለን። በቃ አንመለስም። አልሰለቻችሁም? አዎ ጎሽ ድክም ምን ያለን ይሄ ዓለም። መሬትም ሰልችቷታል። በየቦታው እየፈራረሰች ነው። እኛንን አለቅ ያልናት ግንባር መሬት እያልን እንጂ ሱናሚው መሬት መንቀጥቀጡ ምኑ እኮ በቃ ምልክት እኮ ነው። መሬት ራሱ ድክም ብሏታል። ጎናቸው ያለው ሰው መሬት መሄድህን እየጠበቀች ነው አትቆይ ይበሉት። እኔ አሁን መሬት ሂዱልኝ ትላለች፣ እኛ ቆይ እንላለን። ኢየሱስ ይመለሳል፣ እኛም እንሄዳለን። እወዳችኋለሁ።